ሰላም እንዴት ናችሁ? እግዚአብሔር የተባረከ ይሁን። ከዚህ በፊት እንዳስታወስኳችሁ የጌታ ኢየሱስ ምሳሌዎች የሚል ተከታታይ ትምህርት ወደ እናንተ ለማድረስ እንደጀመርኩ ይታወቃል። እግዚአብሔር ረድቶኝ እስካሁን ድረስ መጥቻለሁ፣ ከመግቢያው ጭምር። ከዛ በኋላ ደግሞ የዘሪው ምሳሌ እንዲሁም የስንዴውና የእንክርዳዱ ምሳሌ ደግሞ በሶስተኛነት ከምሳሌዎቹ መካከል የስናፍጭ ቅንጣቷን ምሳሌ ከዚህ በፊት ባሉ ክፍሎች ለመሸፈን ችያለሁ ማለት ነው። እግዚአብሔር የተባረከ ይሁን። አሁን ደግሞ ከዛ ቀጥሎ ያለውን በማቴዎስ 13 ከሚገኙ በጌታ ኢየሱስ ካልተተረጎሙ ምሳሌዎች መካከል የቀረውን አንዱን በማቴዎስ ወንጌል ምዕራፍ 13 ቁጥር 33 ላይ የሚገኘውን ምሳሌ አነብና ስለሱ ምሳሌ እግዚአብሔር ያስተማረኝን ደግሞ እናገራለሁ። ሌላ ምሳሌ ነገራቸው፣ እንዲህም አለ። መንግስተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች ይላል። ይህ የእርሾ ምሳሌ ወይም ደግሞ the parable of the leaven ይባላል። ሌቨን እና እርሾ ወይም ደግሞ ይስት ብለን እኛ የምንለው ይስት እና ሌቨን የተለያዩ ነገሮች ናቸው። ይስት ወይም እርሾ የሚባለው እንዲሁ በዱቄት መልክ የሚበተነው በግራም የሚበተነው በዱቄት ውስጥ የሚበተነው ነገር ነው። ግን ሌቨን የሚባለው ላይ የተጠቀመው ትንሽዬ ውሃ ውስጥ የተበጠበጠን እርሾ ወይም ደግሞ በፈሳሽ መልክ ዱቄት ውስጥ የሚከተተውን እርሾ ነው እያወራ ያለው ማለት ነው። ከዚህ በፊት እንደነገርኳችሁ ጌታ ኢየሱስ እዚህ በወንጌላት ውስጥ የሚገኙ ምሳሌዎች ላይ በጠቅላላ ፎከስ ያደረገው የእግዚአብሔር መንግስት ላይ ነው ብዬ ነግራቸዋለሁ። በተለይ እዚህ ቦታ ላይ አሁን የምናየው አራተኛው ምሳሌ ይሄውም the parable of the leaven ወይም ደግሞ የእርሾው ምሳሌ ብለን የምንለው ከዚህ በፊት ካየነው የስናፍጭ ቅንጣት ምሳሌ ጋር ተመሳሳይ ይዘት ያለው አይነት ነው ማለት ነው። በመጀመሪያዎቹ ሁለት ምሳሌዎች በተለይ በዘሪው ምሳሌና በስንዴውና በእንክርዳዱ ምሳሌ ውስጥ የደቀ መዛሙርቱ ልብ የሚያወርድ የሚመስል ወይም ተስፋ የሚያስቆርጥ የሚመስል አይነት ምሳሌዎችን ነው ጌታ ኢየሱስ የነገራቸው። ይኸውም ከአራቱ መሬቶች መካከል በአንደኛው መሬት ላይ ብቻ ያ የተዘራ ዘር ወይም ደግሞ የእግዚአብሔር ቃል እንደበቀለ ፍሬ እንዳፈራ በመጀመሪያው በዘሪው ምሳሌ ነገራቸው። በሁለተኛው ላይ ደግሞ ጌታ ኢየሱስ በሰራው ስራ ላይ ወይም በኪንግደም ሐሳቡ ላይ ክፉ መጥቶ የዘራውንና በዛ ውስጥ ሰግሪጌት ያደረገውን የበቀለውን አረም የሚያሳይ ነበርና ሁለቱም ልብን ሰማት የሚያወርዱ ነበሩ። እነዚህ ሁለቱ ቀጣዮቹ ደግሞ የስናፍጭ ቅንጣቷና ደግሞ አሁን እዚህ ላይ ያየነው ያለነው የእርሾው ምሳሌ ወይም parable of the leaven ያልነው በተቃራኒው የደቀ መዛሙርቱ ልብ ከፍ የሚያደርጉ የእግዚአብሔርን ስራ ማንም ሊያስቆመው እንደማይችል እንዲህ በቀላሉ በማንም ኃይል እግዚአብሔር ሊሰራ ያለው ወይም ደግሞ በመካከላቸው የገለጣትን መንግስት ሊያስቆም የሚችል ምንም አይነት ኃይል እንደሌለ የሚያሳይ አይነት ምሳሌን እዚህ ቦታ ላይ ይናገራል ማለት ነው። ሰው ቅድም ልነግራችሁ ነው ሞከርኩት። አሁንም ፎከሱ ሴንትራል ቲሙ የእግዚአብሔር መንግስት የሚል ሐሳብ ነው። በዚህ ቦታ ላይ ሁለት ነገሮች እንመለከታለን። አንዲት ሴት በ3 መስፈሪያ ዱቄት ውስጥ የሸሸገችውን እርሾ ትመስላለች ነው የሚለው። ስለዚህ ልክ ከላይ እንዳየነው በስናፍጭ ቅንጣቷ የሚመሰለው አሁን ሴትየዋ በዱቄት ውስጥ የሸሸገችው እርሾ ሲሆን ወይም በጣም ትንሽ ነው። አሴ ስታንዳርድ ከ20 እስከ 25% ኦፍ ወይም ደግሞ ከ20 እስከ 25 በመቶ የዱቄቱን መጠን ያክል እርሾ ወይም ሌቨን የተበጠበጠ ዱቄት በእርሾ ውስጥ ቢገባ የቀረውን ዱቄት በሙሉ የማዳረስና የመለወጥ አቅም እንዳለው ይነገራል። ወይም ስታንዳርድ እንደሱ እንደሆነ ይነገራል ማለት ነው። ይቺ ሴት በ3 መስፈሪያ ዱቄት ውስጥ አምጥታ የሸሸገቻት ይቺ እርሾ ከጊዜ ቆይታ በኋላ ዱቄቱን በሙሉ እንዳዳረሰች ያ በትንሽ መጠን የገባቸው እርሾ ቀስ እያለች ዱቄቱን በሙሉ ለማዳረስና ለመሸፈን እንደቻለች ያሳያል ማለት ነው። በዚህ ቦታ ላይ እርሾ የእግዚአብሔር ልክ ሌሎች ቦታዎች ላይ ከዚህ በፊት በተደጋጋሚ እንደምናወራው እርሾ ኔጌቲቭሊ ነገሮችን ኢምፕላይ ለማድረግ የተጠቀመ ነው። ምሳሌ ጌታ ኢየሱስ በሰጣቸው ንግግር ውስጥ በተናገራቸው ንግግር ውስጥ ከፈሪሳውያን እርሾ ተጠበቁ ብሎ ሲል ኔጌቲቭሊ የነዛን ልምድ የነዛን አስተሳሰብ የነዛን አስተምሮ ወግ ወዘተ እንዳትከተሉ ተጠንቀቁ የሚል ነገርን ያሳያል። ደግሞ እሱ ብቻም አይደለም። ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 5 ላይ ያንን ከአባቱ ሚስት ጋር የተኛውን ጭምር በዛ መካከል በቆሮንቶስ ሰዎች መካከል የነበረውን ክፉ ልማድ ክፉ ስራ ከመካከላቸው አስወግዱ ለማለት እርሾን ኔጌቲቭሊ ሲጠቀምበት እናያለን። እዚህ ቦታ ላይ ግን ከመጀመሪያው ኢየሱስ ክርስቶስ ምሳሌዎች የሚለው መግቢያ ላይ ሲነግራችሁ ምሳሌዎቹን ለመተርጎም ከዚህ በፊት ጌታ ኢየሱስ የተረጎመባቸው መንገዶች ደግሞ በዛ ምንባብ ውስጥ ያለው ኮንቴክስት ትክክለኛውን ትርጉም ለማግኘት በጣም ኢምፖርታንት ነው ብዬ ነግራቸዋለሁ። ከዚህ በፊት ጌታ ኢየሱስ ከተናገረው ምሳሌ አንፃር ይሄም የስናፍጭ ቅንጣቱ ምሳሌ እንዲሁ ከዛ ጋር ያለው ይዘት ተመሳሳይ እንደሆነ እናያለን። እዚህ ቦታ ላይ እርሾ ፖዚቲቭሊ የተጠቀሰ ወይም ደግሞ በእግዚአብሔር መንግስት ምሳሌ የተመሰለ ወይም ደግሞ ዘሪው የዘራውን የእግዚአብሔር ቃል በዓለም ውስጥ የተመሰረተችዋን የበቀለችዋን የእግዚአብሔር መንግስት የሚያሳይ እንደሆነ ይታያል ማለት ነው። በጊዜ ሂደት ይቺ እርሾ ወይም ደግሞ ይቺ መንግስት ይቺ የበቀለችው የተዘራው የእግዚአብሔር ሕያው ቃል
ቀስ በቀስ ዱቄቱን በሙሉ እስከሚያዳርስ ድረስ እንዲሁ ሁሉን መግዛት ሁሉን መቆጣጠር እንደቻለ እንመለከታለን ማለት ነው። ስትመለከቱ ወይም ደግሞ የሆነ ሪሰርቾችን ስትመለከቱ እርሾ ወደ ዱቄቱ ሲጨመር ቀድሞ ዱቄቱ ከነበረው ቮሊዩም እጥፍ ያክል ቮሊዩምን በዱቄቱ መካከል እንዲመጣ ያደርጋል ተብሎ ይታሰባል ማለት ነው። በዚህ መሰረት እርሾው የእግዚአብሔር መንግስት፣ እርሾው የተዘራው የእግዚአብሔር ቃል እንደሆነ ይታያል ማለት ነው። ከዚህ በተጨማሪ 3ቷ መስፈሪያ ዱቄት ወይም ደግሞ ሴትዮ ያዘጋጀችው ቮሊዩሙ ከፍ ያለው እርሾው አፌክት እንዲያደርገው የተሰጠው ዱቄት ደግሞ ዓለም ወይም ደግሞ ይህ ዘር የእግዚአብሔር መንግስት የእግዚአብሔር ቃል የተዘራበት ስፍራ እንደሆነ ወይም ደግሞ ዓለምን የሚወክል እንደሆነ ይታያል ማለት ነው። በዚህ መሰረት የእግዚአብሔር መንግስት ልክ እርሾው በዱቄቱ ውስጥ ሲሰራ እንደማይታየው ነገር ግን ኢፌክቱ መጨረሻ ላይ በዛ ዱቄት ላይ እንደሚታየው በማይታይ መልኩ የእግዚአብሔር መንግስት እዚህ ናት እዛ ናት ቢሏችሁ ማንም እንዳትሰሙ፣ ነገር ግን በእናንተ መካከል ናት በእናንተ ውስጥ ናት ብሎ ጌታ ኢየሱስ እንዳለ ቪዥዋሊ በማይታይ ሁኔታ ግን የእግዚአብሔር መንግስት በአህዛብ ሁሉ ዘንድ በኔሽንስ ሁሉ ዘንድ በሀገሮች ሁሉ በነገዶች በቋንቋዎች በወገኖች ምንም አይነት ገደብ ሳይኖራት እየተስፋፋች ልክ እርሾው በዱቄቱ መካከል እንደተሰራጨና ዱቄቱን በሙሉ እንዳዳረሰ እንዲሁ የእግዚአብሔር መንግስት ያን ጊዜ በጌታ ኢየሱስ ኮሜንስ ከተደረገችበት ጊዜ ጀምሮ ዓለምን ሁሉ ወገንን ሁሉ ቋንቋን ዘርን ቀለምን ሳይለይ እያዳረሰች እንደምትገኝ ይታያል ማለት ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 3 ላይ ነፋስ ከወዴት እንደሚመጣ ወዴትም እንደሚሄድ እንደማይታየው እንደማይታወቀው የመንፈስ ነገርም ከመንፈስ የተወለደም እንዲሁ ነው ብሎ እንዳለ ነፋስን መመልከት እንደማንችለው ነገር ግን ዛፎችን ሲያወዛውዝ ስራን ሲሰራ አቧራን ሲያቦን ወይ የሆነ ነገርን ሲገነጥል በኃይሉ በእንቅስቃሴው እንደምንመለከተው እርሾም በዱቄት ውስጥ ስራን እንዴት እንደሰራ ሳናየው ግን ቅድም እንዳልኳችሁ እጥፍ የሚያክል ቮሊዩምን እንደሚያዳርስ ዱቄትን በሙሉ እንደሚነካ እንዲሁ የተዘራው የእግዚአብሔር ቃል እንዲሁ በምድር ላይ የተመሰረተችው የእግዚአብሔር መንግስት በየስፍራው ሁሉ እየደረሰች በማይታይ መልኩ እየተስፋፋች ሁሉ ልትገዛ እየተሰራጨች እየተንሰራፋች ልክ የተዘራቸው የሰናፍጭ ቅንጣት አድጋ ለብዙዎች መጠለያ እንደሆነችው እንዲሁ እንደተስፋፋች ዱቄቱን ሁሉ እንዳዳረሰች ዓለምን ሁሉ ያዳረሰች እንደሆነች እንመለከታለን ማለት ነው። በዚህ ሂደት ውስጥ ልክ እርሾው የነካውን ዱቄት እንደገና ቀጣዩን ዱቄት እንዲነካ እያደረገ እየነካ እንዳዳረሰው እንዲሁ ይሄም በጌታ በክርስቶስ ኢየሱስ መጀመሪያ ላይ የተመሰረተው ያ እውነት ለሐዋርያቱ እንደተሰጠ ሐዋርያቱ ደግሞ በእውነት ላመኑ ሁሉ እንዳዳረሱት እንደዚሁ ያ እሳት እየተቀጣጠለ ልክ እርሾው ዱቄቱን ሁሉ ባዳረሰበት በዛ መንገድ ይሄ ወንጌል ለሰዎች እየደረሰ እኛ ደግሞ ቅርንጫፎች የምንሆንበትን የኛ ሲዝን ላይ የኛ ቦታ ላይ የኛ ጊዜ ላይ እንደደረሰ እንመለከታለን ማለት ነው። ልክ እርሾዋ ዱቄቱን በሙሉ እንዳዳረሰችው እኛ ደግሞ ዛሬ ተረኞች እርሾው የነካን ወይም ደግሞ የእግዚአብሔር መንግስት የደረሰችብን ብርሃናችን የበራልን ይህ ማዳን እኛ ጋር የደረሰ ሰዎች ነን። ልክ እኛን እንደነካን ደግሞ ሌሎቹን እንዲነካቸው የእርሾነት ስራ ይጠበቅብናል ማለት ነው። ከላይ በነበሩት ምሳሌዎች በተለይ በስንዴውና በእንክርዳዱ ምሳሌ ውስጥ ዘሩ ወይም መልካሙ ዘር የመንግስቱ ልጆች ናቸው ብሎ እንዳለ እኛ ራሳችን ዘሮች፣ እኛ ራሳችን ብርሃን፣ እኛ ራሳችን ጨዎች ሆነን በዓለም ውስጥ ተበትነናል ማለት ነው። ይህንን እርሾ ወክለን ዓለምን በሙሉ የእግዚአብሔር መንግስት ወርስና ትገዛ ዘንድ በዓለም ውስጥ የተዘራን የእግዚአብሔር ዘሮች፣ የእግዚአብሔር መልካም ዘሮች፣ የእግዚአብሔር እርሾዎች፣ የእግዚአብሔር ብርሃኖች፣ የዓለም ብርሃኖች፣ የዓለም ጨዎች ነን ማለት ነው። ስለዚህ ያንን ስራ እንድንሰራ እግዚአብሔር በዓለም ውስጥ ሊሰራ የፈለገውን መንግስት ሁሉን ትገዛ ዘንድ የጀመረውን ልክ ይቺ ሴት በ3 መስፈሪያ ዱቄት ውስጥ እንደሸሸገችውና ሁሉን ዱቄት እስከሚያዳርስ ድረስ እንደተንሰራፋው እርሾ ስራችንን እንድንሰራ የሚያሳስብ ምሳሌ ነው ማለት ነው። በዚህ መሰረት ይህንን ምሳሌ እንድትመለከቱ እርሾ እንድትሆኑ ብርሃን እንድትሆኑ የዓለም ጨው የዓለም ብርሃን የምድር ጨው እንድትሆኑ አሳስባችኋለሁ። የእግዚአብሔር መንግስት ሁሉን ትገዛለች። ይህንንም ለማድረግ ያን ጊዜ በክርስቶስ ኢየሱስ ፋውንዴሽን ላይ ተመስርታ ደግሞ በሐዋርያትና በነቢያት መሰረት ላይ ታንጻ ከዛ በኋላ ደግሞ እኛ በእነሱ ላይ እያነጽን እስከ ዓለም ፍጻሜ ድረስ ወይም ደግሞ መጥቶ እስከሚጠቀልል ድረስ ሁሉን ትገዛ ዘንድ የእግዚአብሔር መንግስት ዛሬም በየስፍራው ሁሉ ልትደርስ ወገንን ቋንቋን ሁሉ ልታገኝ አህዛብን ሁሉ ልትደርስ ልክ እርሾዋ ዱቄቱን ሁሉ ከቨር እንዳደረገችው እንዲሁ እኛ ጋር የደረሰው ይህ የመንግስቱ ወንጌል ሁሉም ስፍራ ጋር እንዲደርስ እርሾነት እንደሚጠበቅብን የዓለም ብርሃንነት እንደሚጠበቅብን የምድር ጨውነት እንደሚጠበቅብን አሳስባችኋለሁ። በቀጣዩ ምሳሌ ወደ እናንተ እመጣለሁ። ከዚህ በፊት ያቀረብኳቸውን ያስተላለፍኳቸውን መልእክቶች የኢየሱስ ክርስቶስ ምሳሌዎች እንድታዩዋቸው፣ እንድትባረኩባቸው፣ እንድትጽናኑባቸው ደግሞ በእውነት ሌሎች ሰዎች ጋር እንዲደርሱና ይህ የመንግስት ሀሳብ በሰዎች ልብ ሁሉ እንዲሰርጽ ሼር በማድረግ እንድትተባበሩኝ በጌታ ፍቅር ጠይቃችኋለሁ። ደግሞ ቤተሰብ እንድትሆኑ ቀጣይ የማመጣቸው ምሳሌዎችና ሌሎች መልእክቶች እንዲደርሷችሁ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ ጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።
የውሸት ከተማ እውነት እንግዳ ነው መስሎ ሳጉረለው